ብዙ ክርስቲያኖች ፈጽሞ ያልጠበቁት እንግዳ ነገር ያጋጥማቸዋል። ቀደም ሲል ያስደስቷችሁና ልባችሁን ይሞሉት የነበሩት ነገሮች ወይም ተግባራት በድንገት ጣዕማቸውን ያጣሉ። ይህ የሚሆነው ግልጽ በሆነ ምልክት ወይም በሚታይ ማስጠንቀቂያ አይደለም። በውስጣችን በሚጀምር ለማስተዋል በሚያስቸግር ውስጣዊ ለውጥ ነው። ድንገት እንደ ማንበብ፣ ማውራት፣ መጓዝ፣ መፍጠር ወይም ከሰዎች ጋር ጊዜ ማሳለፍ ባሉ ቀላል ነገሮች ደስታን ያገኘ የነበረው ሰው ያንን የሚፈልገውን ነገር ማግኘት ሲያቅተው ራሱን ያገኘዋል። እናም ብዙዎች ይህንን ይፈራሉ። የሆነ የተበላሸ ነገር እንዳለ ያስባሉ። የተጨነቁ፣ የታመሙ ወይም በውስጣቸው የሆነ ነገር የተፈጠረ ይመስላቸዋል። ወይም ደግሞ በሕይወት ውጣ ውረድ ምክንያት እንደቀዘቀዙ ያስባሉ። ምን ሆኜ ነው? ለምንድን ነው ምንም የማይሰማኝ? ብለውም ራሳቸውን ይጠይቃሉ። ነገር ግን ይህ የደስታ ማጣት ችግር ባይሆንስ? ይህ እንደ ሞት የሚታየው ሁኔታ በእውነቱ የአዲስ ሕይወት ጅምር ቢሆንስ? መጀመሪያ ላይ የሆነ የተበላሸ ነገር ያለ ስለሚመስል ለመቀበል ይከብዳል። በእውነቱ ግን እየጠፋ ያለው መንፈሳዊ ሕይወታችን ሳይሆን በአእምሮአችን የነበረው ቅዠት ነው። እግዚአብሔር ቀደም ሲል ደህንነት እንዲሰማችሁ አድርገው ደግፏችሁ የነበሩትን ስሜቶችና የስሜት ሕዋሳትን ማፍረስ ይጀምራል። ይህ ምንም እንኳን ኪሳራ ቢመስልም በእውነቱ ግን ንጽሕና ነው። አማኙ የስሜት ችሎታውን እያጣ አይደለም። ይልቁንም ቀደም ሲል ጥሩ ስሜት እንዲሰማው ያደርጉት የነበሩት ነገሮች ላይ ያለውን ጥገኝነት እያቆመ ነው። ቀደም ብለው ጊዜያዊ እረፍትንና ደስታን ይሰጡ የነበሩ ነገሮች ሁሉ ስራቸውን ያቆማሉ። ምክንያቱም ያ ጊዜያዊ እረፍት እግዚአብሔር በውስጣችሁ ከሚሰራው ዘላለማዊ ዓላማ ጋር አይጣጣምም። ከመንፈሳዊ ብስለት በፊት የምንለማመዳቸው አብዛኛዎቹ ደስታዎች ከጎደሎነት ጋር የተያያዙ ናቸው። ስንበላ እርካታ የሚሰማን አስቀድመን ስለራበን ነው። አንድ ሰው ትኩረት ሲሰጠን የአጋርነት ወይም የጓደኝነት ስሜት የሚሰማን መጀመሪያ ብቸኝነት ስለተሰማን ነው። ያልተጠበቀ ነገር ሲከሰት ደስታ የሚሰማን ቀደም ሲል ስለሰለቸን ወይም አዝነን ስለነበር ነው። በሁሉም ሁኔታዎች ማለት ይቻላል እንዲህ ያለው ደስታ ለጎደሎነት የሚሰጥ ምላሽ እንጂ የሙላት መገለጫ አይደለም። ከመንፈሳዊ ይልቅ ባዮሎጂያዊና ስነ ልቦናዊ ምላሽ ነው። እናም ታዲያ ሳናውቀው ባዶነታችንን ለመሙላት የስሜት ሕዋሶቻችንን በማነቃቃትና ራሳችንን በሥራ ወይም በመዝናኛ በመጥመድ ላይ የተመሠረተ ስሜታዊ ሕይወት በመገንባት ዓመታትን እናሳልፋለን። በጣም ጥቂት አማኞች ደስታቸው በእውነት ከእግዚአብሔር የመጣ መሆኑን ወይም ጊዜያዊ የስሜት ማስታገሻ እንደሆነ ለማወቅ ቆም ብለው ይጠይቃሉ። እግዚአብሔር ግን ያንን ልዩነት ያውቃል። ደስታችሁ እውነተኛ ሲሆንና ጊዜያዊ ስሜት ብቻ ሲሆን ያውቃል። የእርሱን ሰላም እየተለማመዳችሁ እንደሆነ ወይም ትኩረት መሳቢያ እየፈለጋችሁ እንደሆነም ያውቃል። አምልኮ ከጸና ልብ ወይም ከስሜት ግለት ሲመጣ ያውቃል። ነገር ግን ስለሚወደን እነዚህ ሐሰተኛ የስሜት ድጋፎች እንዲፈርሱ ይፈቅዳል። ይህን የሚያደርገው በጭካኔ ሳይሆን ለፈውሳችን ነው። እግዚአብሔር አማኙን በእርሱ እንዲያርፍ ሊያስተምረው ሲፈልግ ላዩን ደስታ የሚሰጡትን ምንጮች ወይም ጊዜያዊ ደስታ የሚሰጡትን ነገሮች በመቀነስ ይጀምራል። በግልጽ እንድታዩ ሊያስተምራችሁ ሲፈልግ መጀመሪያ ትኩረታችሁን ከሚበታትኑ ነገሮች ዓይናችሁን ይዘጋል። መቀራረብን ሊያስተምር ሲፈልግ መጀመሪያ የሰዋዊ ስሜቶችን ጫጫታ ያጠፋል። ይህ መጀመሪያ ላይ አንድን ሰው እንዲደክም ወይም የመሰልቸት ስሜት እንዲሰማው ያደርገዋል። ነገር ግን በእውነቱ ነፍሱ ጊዜያዊ ለሆኑ ለሚያልፉ አነቃቂዎች ምላሽ መስጠት ወደምታቆምበት ሁኔታ ውስጥ እየገባች ለዘላለማዊው ነገር ምላሽ እንድትሰጥ እየተቃኘች ነው። መንፈሳዊ ብስለት ሁልጊዜ እንደ እሳት ወይም እንደ ከፍተኛ ስሜት አይሰማም። መንፈሳዊ ብስለት ብዙ ጊዜ መረጋጋት፣ ጽናትና ግልጽነት ያስፈልገዋል። መንፈስ ቅዱስ ሰላምን እንጂ ሁከት አያመጣም። ራስን መግዛትን እንጂ ግትርነትን አያመጣም። መረጋጋትን እንጂ ከልክ በላይ መነቃቂያን አያመጣም።
ለዚህ ነው እግዚአብሔር አማኙን ወደ ጥልቅ ደረጃ ሊወስደው ሲፈልግ መንፈሱን መምራት እንዲችል ስሜቱን ሚዛናዊ እንዲሆን የሚያደርገው። በአንድ ወቅት መነቃቃትን ይፈጥሩላቸው የነበሩ ነገሮች አሁን ግዴለሽ እንድትሆኑ አድርጓቸዋል። በአንድ ወቅት ያስደስቷቸው የነበሩት ነገሮች አሁን ግን የባዶነት ስሜት እንዲሰማቸው አድርገዋል። በአንድ ወቅት ያበረታቷቸው የነበሩት ነገሮች አሁን ግን ምንም አያበረታቷችሁም። ምንም እንኳን አንድ አስፈላጊ ነገር ያጣችሁ ቢመስላችሁም እውነቱ ግን ያጣችሁት መቼም ቢሆን ዋና የሕይወት ምንጭ ሊሆን የማይገባውን ነገር ነው። ይህ ሽግግር መጽሐፍ ቅዱስ በረሃ ብሎ ከሚጠራው ጋር በጣም ይመሳሰላል። ነገር ግን ይህ ምድራዊ በረሃ ሳይሆን ውስጣዊ በረሃ ነው። በዚህ በረሃ ውስጥ ነፍስ ከውጫዊ ነገሮች እርካታን ማግኘት ታቆማለች። ይህ የሚሆነው ውጫዊ ነገር መጥፎ ስለሆነ ሳይሆን እግዚአብሔር በውስጣችሁ እየቀረጸ ያለውን ነገር ለመሙላት ውጫዊ ነገር በቂ ስላልሆነ ነው። በዚህ ደረጃ ላይ ያለ አማኝ በመዝናኛ፣ በጫጫታ ወይም በማያቋርጥ ግንኙነት ውስጥ የተጋነነ ደስታን አያገኝም። በማህበራዊ እቅዶች፣ በፈጠራ ስራዎች ወይም በድንገተኛ ስሜቶች ውስጥ የቀደመው ግለት አይሰማውም። እንዲያውም አንዳንድ ጊዜ ስሜታዊ አምልኮ ጥንካሬውን እንዲያጣ ያደርገዋል። ይህም የሚሆነው እግዚአብሔር ስለራቀው ሳይሆን እግዚአብሔር ይህን አማኝ ከስሜት በላይ የእርሱን መገኘት መፈለግን እንዲማር እያደረገው ስለሆነ ነው። ይህ በረሃ ቅጣት ሳይሆን የመንፈሳዊ እድገት ተፈጥሯዊ ሂደት ነው። አንድ አማኝ ለረጅም ጊዜ በጊዜያዊ እርካታዎች ላይ ተመስርቶ ሲኖር እግዚአብሔር እነዚያን እርካታዎች ጣዕማቸውን የሚያጡበትን ወቅት ይፈቅዳል። አንድ ሰው በሆኑ ነገሮች ደስታ እንዲሰማው እየፈለገ ሲኖር እግዚአብሔር በምንም ነገር በቀላሉ ሊሰማው ወይም ሊያረካው ወደማይችልበት ወቅት ይመራዋል። እና ይህ ደስታና መነቃቃት ማጣት በእግዚአብሔር የመተው ምልክት አይደለም። ይልቁንም እግዚአብሔር መነቃቃትና ደስታ በራቀን ጊዜ እንኳ ከእኛ ጋር አብሮ መኖሩን እንድናውቅ የቀረበ ጥሪ ነው። ለብዙዎች ይህ ጥልቅ መንፈሳዊ ትምህርት ነው። ይህ መገለጥ ከእግዚአብሔር ጋር ያለንን ግንኙነት ሙሉ በሙሉ ይለውጠዋል። ይህ ክስተት እግዚአብሔር ከጎናችን እንዳለ በማይሰማን ጊዜ እንኳ ከእኛ ጋር መኖሩን አመልካች ነው። ብዙ ክርስቲያኖች በእውነት እግዚአብሔርን አይፈልጉም። የሚፈልጉት ከእርሱ ጋር የተያያዙ ስሜቶችን ነው። የሰውነት መንዘርን፣ እንባን፣ ሙዚቃን፣ ስሜትን፣ መነቃቃትንና ስሜታዊ እረፍትን ይፈልጋሉ። እነዚህ ነገሮች ጥሩ ሊሆኑ ቢችሉም የእምነት መሰረት ሊሆኑ ግን አይችሉም። እምነት የሚቆመው በእውነት ላይ እንጂ በስሜት ላይ አይደለም። ለዚህ ነው እግዚአብሔር አማኙን ማብሰል ሲፈልግ በስሜት ላይ ያለውን ጥገኝነት የሚያስወግደው። በዚህ ሂደት ውስጥ በአንድ ወቅት ግለት ያመጡ የነበሩ ነገሮች ሁሉ መንፈሳዊ የሚመስሉ ነገሮች እንኳ ሳይቀሩ ገለል ማለት ይጀምራሉ። ይህ የሆነው በሰውየው ላይ ችግር ስላለ ሳይሆን እግዚአብሔር በስሜታዊ ግፊት ሳይሆን በጽኑ እምነት መራመድን እያስተማረው ስለሆነ ነው። ይህ ሽግግር ለሳምንታት፣ ለወራት ወይም ለዓመታት ሊቆይ ይችላል። ለመንፈሳዊ እድገት የቀን መቁጠሪያ የለውም። እርግጠኛው ነገር ግን እግዚአብሔር አማኙን በዚያ ውስጣዊ ዝምታ ውስጥ አይተወውም። እግዚአብሔር ከስር መሰረቱ መስራቱን ይቀጥላል። ጥገኞችን ያወጣል፣ አላስፈላጊ ሸክሞችን ያስወግዳል እና አዲስ ስሜታዊ ብስለትን ይገነባል። በዚህ ደረጃ ላይ ያለች ነፍስ ለማነቃቂያዎች ወይም ለጊዜያዊ ስሜቶች ምላሽ በመስጠት መኖርን ታቆምና ማረፍን ትማራለች። ያለ ስሜታዊ ምርኩዝ መኖርን ትማራለች። እንዲህ አይነቱ አኗኗር ለብዙ ክርስቲያኖች አዲስ ስለሆነ ያስፈራቸዋል። ነገር ግን መንፈሳዊ መረጋጋት የሚገነባው በትክክል በዚህ ደረጃ ላይ ነው። ኢየሱስ የገለጸው ሰላም ዓለም ሊሰጠው የማይችለው ሰላም የሚወለደው እዚህ ጋር ነው። በጣም የሚገርመው ነገር አንድ ሰው ይህን ሽግግር ሲያልፍ ከቀደመው በጣም የተለየ አዲስ አይነት ደስታን ያገኛል። ይህ ደስታ በወቅታዊ ስሜት፣ በጓደኝነት፣ በሙዚቃ ወይም በተለያዩ ነገሮች ላይ የተመሰረተ አይደለም። በማነቃቂያዎች ወይም በጊዜያዊ ስሜቶች ላይ የሚደገፍ ደስታም አይደለም። ይህ ጥልቅ፣ ጸጥ ያለና ቋሚ ደስታ ነው። ይህ አይነቱ ደስታ ብዙ ጮክ ብሎ ለሌላው ላይሰማ ይችላል፣ ግን ለእናንተ የውስጥ ሰላማችሁ ሲበዛ ይሰማችኋል። እናም ይህ ደስታ በጣም የተረጋጋ ከመሆኑ የተነሳ
በየቀኑ በጠንካራ ስሜቶች መታደስ አያስፈልገውም። ይህ ደስታ ቀኑ ተራ በሆነበት፣ ሁኔታዎች ምንም በማይማርኩበት፣ አልፎ ተርፎም ምንም ልዩ ነገር ባልተከሰተበት ጊዜ እንኳ የሚጸና አይነት ደስታ ነው። ፍለጋን አቁሞ በእግዚአብሔር ውስጥ መኖርን የተማረ ሰው ደስታ ነው። ይህ አዲስ ለውጥ ሌላ ጠቃሚ ነገርን ያሳያል። ይህም እናንተ ራሳችሁን የምትለዩት በሚሰማችሁ ስሜት ሳይሆን በክርስቶስ ባላችሁ ማንነት ነው። የበሰለ አማኝ መንፈሳዊነቱን የሚመዝነው በስሜቱ ጥንካሬ ሳይሆን በጽኑ እምነቱ ጥንካሬ ነው። ከእግዚአብሔር ጋር ያላቸውን ቅርበት የሚለኩት በሚሰማቸው ስሜት ሳይሆን በሚያምኑትና በሚታዘዙት ቃል ነው። ከእንግዲህ ውስጣዊ ስሜታቸው አይለዋወጥም። ይልቁንም እነርሱ ባይረጋጉ እንኳ እግዚአብሔር ጽኑ መሆኑን በሚገልጸው እውነት ላይ ግን ይቆማሉ። ይህ ለውጥ እጅግ ጥልቅ ነው፣ ምክንያቱም ከእግዚአብሔር ጋር ያለውን ግንኙነት ከስሜታዊነት ወደ እውነተኝነት፣ ከመዋዠቅ ወደ መረጋጋት ይለውጠዋል። ይህ ሁሉ ሲሰማ ደስ የሚል ቢመስልም በተግባር መኖር ግን ቀላል አይደለም። በዚህ የሽግግር ወቅት አማኙ የሆነ ነገር እያጣ እንደሆነ ይሰማዋል። ወደ ኋላ እየተመለሰ ብርሃኑ እየመነመነ እንደሆነ ያስባል። ከበፊቱ በበለጠ መንፈሳዊነቱ እየቀነሰ፣ ግንኙነቱ የተቋረጠና የደረቀ ያህል ይሰማዋል። አእምሮ ዝምታን እንደ አለመኖር ይተረጉመዋል። እግዚአብሔር ግን ዝምታን እንደ መሰረት ወይም እንደ ግንባታ ይተረጉመዋል። ለዚህ ነው በዚህ ደረጃ ላይ ለአማኙ ትልቅ ፈተና የሚሆነው። ያንን የቀድሞ ስሜት መፈለግ፣ እንደ ድሮ ለመነቃቃት፣ ደስታን የሚፈጥሩ ተግባሮችን ለማድረግና በአንድ ወቅት ኃይለኛ ስሜት ይፈጥሩ የነበሩ የእምነት መገለጫዎችን ወይም መንፈሳዊ የሚመስሉ እንቅስቃሴዎችን ለመድገም መሞከር የሚከብደው። ነገር ግን እግዚአብሔር አሮጌውን ነገር እንድትደግሙት አይፈቅድም። ምክንያቱም አሮጌው ነገር አዲሱን ሊሸከም አይችልም። የቀድሞውን ደስታ ለመመለስ መሞከር እያደጋችሁ ሳላችሁ ወደ እናት ማዕፀን ለመመለስ እንደመሞከር ማለት ነው። የቀድሞዎቹ የደስታ ምንጮች አሁን ላይ ምንም ደስታ ለመስጠታቸው ተስፋ ሊያስቆርጥ ይችላል። ነገር ግን ያ ተስፋ መቁረጥ የራሱ ዓላማ አለው። ወደ ላይ እንድታዩ ለማስገደድ፣ በአንድ ወቅት ከስሜቶች ውስጥ ትፈልጉት የነበረውን አሁን በእግዚአብሔር ውስጥ እንድትፈልጉት ለማድረግ፣ በሥራዎች ከመጠመድ ይልቅ በእርሱ እንድታርፉ ለማድረግና መንፈሳዊ ሕይወት ከስሜታዊ ሕይወት እጅግ የጠለቀ መሆኑን እንድትረዱ ለማስገደድ ነው። በአንድ ወቅት ሙላት መስሏችሁ የነበረው ነገር ተራ መዝናኛ ብቻ እንደነበረ እንድታውቁ ያስገድዳችኋል። መንፈሳዊ ብስለት የሚገነባው ትኩረታችሁን የሚከፋፍሉ የነበሩ ነገሮች ኃይላቸውን ሲያጡ ነው። ይህ ሂደት በጣም አስፈላጊ ስለሆነ እግዚአብሔር ሁኔታው እኛ ግራ እንደሚያጋባን ቢያውቅም እንኳ እንዲሆን ይፈቅዳል። በእግዚአብሔር ላይ መደገፍ የምንችለው በዓለም ላይ መደገፍ ስናቆም ብቻ መሆኑን እርሱ ያውቃል። ለዚህ ነው አንድ ሰው ጊዜያዊ በሆኑ ነገሮች መነቃቃትን ሲያቆም ደስታውን እያጣ ነው ማለት የማይቻለው። ይልቁንም የውሸት ደስታን እየተወ በስሜት የመኖርን ልማድ እያቆመ ነው ማለት ነው። ነፍስ ከዚያ በኋላ በበለጠ ጽኑ በሆነ ነገር ላይ ማረፍ ትጀምራለች። ይህን ሽግግር የሚያልፍ እያንዳንዱ አማኝ በመጨረሻ አንድ ጠቃሚ ነገር ይረዳል። ደስታው በጠፋበት ጊዜ እንኳ እግዚአብሔር በዚያ ከእርሱ ጋር እንደነበር፣ የእግዚአብሔር መገኘት በስሜቱ ብቻ እንደማይወሰን፣ ባዶነት በሚሰማው ጊዜም እንኳ እርሱ እንደማይለዋወጥ፣ ድብርት ሲሰማችሁ እርሱ እንደማይርቅ፣ ድምፁን ስላልሰማችሁ እርሱ መናገሩን እንደማያቆም ትረዳላችሁ። መንፈሳዊ ብስለት ማለት ከራሳችሁ ስሜት ይልቅ በእርሱ ታማኝነት ላይ መተማመንን መማር ነው። ምንም አይነት ስሜታዊ ድምፅ በሌለበት ጊዜ እንኳ እግዚአብሔር ሕይወታችሁን እንደሚደግፍ አውቆ ማረፍ ነው። ይህን ሽግግር የምታልፉ አማኞች በመጨረሻ አንድ ጠቃሚ ነገር ትረዳላችሁ። ደስታችሁ በጠፋበት ጊዜ እንኳ እግዚአብሔር በዚያ እንደነበር፣ የእግዚአብሔር መገኘት በስሜቶቻችሁ ብቻ እንደማይወሰን፣ እናንተ በማሰሙበት ጊዜ እርሱ እንደማይለወጥ። ስለዚህ የምትወዷቸው ነገሮች ጣዕማቸው ቢጠፋባችሁና መንፈሳዊ ሕይወታችሁ እንኳን እንደ ተራ ነገር ቢሆንባችሁ ተስፋ አትቁረጡ። ምናልባትም እግዚአብሔር የውስጥ ሕይወታችሁን እንደገና እያደራጀው፣ እየገነባው፣ ስሮቹን እያጠበቀ ሊሆን ይችላል። ነፍሳችሁ ጊዜያዊ ሳይሆን ዘላለማዊ በሆነው ነገር ደስ እንዲላት እየሰለጠነች ነው።
ስለዚህ አልሞታችሁም፣ እየበሰላችሁ ነው። እየጠፋችሁ አይደለም፣ እየጠራችሁ ነው። ከእግዚአብሔር አልራቃችሁም፣ እስካሁን ባልተረዳችሁት መንገድ ወደ እርሱ እየቀረባችሁ ነው። እናም ይህ ደረጃ ሲያልቅ እውነተኛ ደስታ በሙዚቃ፣ በሰዎች፣ በእቅዶች፣ በሥራዎች ወይም በስሜቶች ውስጥ እንዳልሆነና እውነተኛ ደስታ በእግዚአብሔር ውስጥ ብቻ እንደሆነ ደግሞም እግዚአብሔር የእናንተን ልብ የማይሞሉትን ነገሮች ማሳደድ እስክታቆሙ ድረስ በዝምታ በጽናትና በትዕግሥት እንድታልፉ ሁልጊዜም በመርዳት እዚያው ከእናንተ ጋር እንደነበር ትረዳላችሁ። የዓለም ደስታ የማብቂያ ቀን አለው። የእግዚአብሔር ደስታ ግን ማብቂያም ሆነ ገደብ የለውም። የዓለም ደስታ በሁኔታዎች ላይ የተመሰረተ ነው። የእግዚአብሔር ደስታ በእርሱ መገኘት ላይ የተመሰረተ ነው። የዓለም ደስታ ይወጣል ይወርዳል። የእግዚአብሔር ደስታ ግን ጸንቶ ይኖራል። ለዚህ ነው አሁን ላይ ባዶ እንደሆናችሁና ምንም አይነት ስሜት የማይሰማችሁ፣ እንደዚሁም ሁሉም ነገር እንደቆመና ግንኙነቱ እንዳቋረጠ ሆኖ የሚሰማችሁ። ይህ እንግዳ ነገር ቢመስላችሁም እንኳ ከዚህ ደረጃ ለመውረድና አሮጌውን ነገር እንደገና ለመገንባት አትሞክሩ። በተስፋ መቁረጥ ስሜት ማነቃቂያዎችን አትፈልጉ። በእግዚአብሔር ውስጥ ቆዩ፣ በእርሱ ታመኑ። እርሱ በውስጣችሁ እየሰራ ያለውን ነገር እንዲያጠናቀቅ ፍቀዱለት። ምክንያቱም በዚህ ሂደት መጨረሻ ላይ አማኙ የቀድሞውን ደስታ ሳይሆን መልሶ የሚያገኘው አዲስና የተለየ ደስታን ነው። ይህ ደስታ የመንፈስ ፍሬ እንጂ የስሜት ውጤት አይደለም። ተቀናቃኝ የሌለው ጸንቶ የሚኖር ደስታ ነው። ይህንን ደስታ ስትቀበሉ ሂደቱ ማጣት ሳይሆን ዝግጅት እንደነበረ ትረዳላችሁ። እግዚአብሔር አዘጋጅቶላችሁ የነበረው ደስታ በቃላት ሊገለጽ የማይችል መሆኑን ትገነዘባላችሁ። በአላፊ ስሜቶች ላይ ሳይሆን በውስጣችሁ ባለው በእርሱ ሕያው መገኘት ላይ የተመሰረተ የሚያበራና ጸጥ ባሉ ቀናት እንኳን የማይጠፋ የማይደበዘዝ ደስታ እንደሆነ ታስተውላላችሁ። ከዚህ በፊት የነበሩትን ነገሮች ሁሉ ትርጉም እንዲኖራቸው የሚያደርግና እያንዳንዱን አስቸጋሪ ደረጃ ይበልጥ በጥልቀትና በእውነተኛ መንገድ ወደ እርሱ እንድትደርሱ የሚያደርጋችሁ መንገድ ነው።